ስጋዬና ነፍሴ በኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት እማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቱን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛ ሌሊት ሰባተኛው ሰማይ ሰባተኛ ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨመደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተሰየመ ትዕግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎኔ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ሥጋዬን ከጎኔ ተገትሮ አየሁት። በሆዴ ደንግጬ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ሥጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልል ስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ ርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ሥጋዬ በቀኝ ነፍሴ እኔ መሃል ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ እያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ነፍስና ሥጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ በመሃል ሆኜ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት።